የማርያም ድንግልና በቤተክርስቲያን ታሪክ ውስጥ ወደ ካቶሊካውያኑ ብንሄድ የማርያም ዘላለማዊ ድንግልና ካቶሊክ ቤተክርስቲያን ዶግማ ነው። ሰሎሜ ሆይ የምነግርሽ ድንቅ እይታ አለኝ። ድንግል ወለደች። ይህ ግን እንደ ተፈጥሯ የማይሆን ነገር ነው። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና አቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም። በሀገራችን ውስጥ እንግዲህ ስለ ማርያም የሚናገረው ትልቁ መጽሐፍ ተአምረ ማርያም ይባላል። ሰሎሜም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማህፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እርር ኩምትር አሉ ይላል። የእናት ማህፀን ውስጥ አንድ ሴት መጥታ እጄን ላስገባ ብትል ትፈቅድላታለህ? ማርያምን የምታከብሩ ከሆነ መቃወም ያለባችሁ እንደዚህ አይነት ስለ ማርያም የሚናገሩ የሐሰት ትምህርቶችን ነው መቃወም ያለባችሁ። እንግዲህ ይህን መጽሐፍ ነው እንግዲህ የምስራች የሚሉት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችንን እነሆ ጀምረናል። በዚህ መርሃ ግብር ላይ የተለያዩ የስህተት ትምህርቶችን እናፈርሳለን። የተለያዩ ሐሳቦችን፣ ሰዋዊ የሆኑ አስተሳሰቦችን በእግዚአብሔር ቃል ዕውቀት እናፈርሳለን። ስለዚህ ዛሬ ደግሞ የምናፈርሰው አንድ ሐሳብ አለ። በተለይም የዛሬው ሐሳባችን ከማርያም ድንግልና ጋር የሚገናኝ ሐሳብ ነው። እንግዲህ እንደሚታወቀው የማርያም ድንግልና በቤተክርስቲያን ታሪክ ውስጥ የተለያየ ትምህርቶች እንዲይዝ አድርጓል። ወደ ካቶሊካውያኑ ብንሄድ የማርያም ዘላለማዊ ድንግልና ካቶሊክ ቤተክርስቲያን ዶግማ ነው። እንግዲህ የማርያም ድንግልና ስንል ማርያም ጌታችን ኢየሱስ ክርስቶስን ከመውለዷ በፊት ድንግል ነበረች የሚለው በሁሉም የታመነ እውነት ነው። ሁሉም ያምናል። አይደለም በክርስትና ውስጥ ያሉ ይቅሩና ከክርስትናም ውጭም ያሉ በድንግልና እንደጸነሰችው የሚታመን እውነት ነው። ታዲያ ያለው ልዩነት ምኑ ጋር ነው ከተባለ ጌታችን ኢየሱስ ክርስቶስን ከወለደችበት ጊዜ አንስቶ ድንግሉና ኑራለች ወይ የሚለው ላይ ነው እንግዲህ የተለያየ መልከቶች ያሉት። በዚህ ጉዳይ ላይ እንግዲህ እንዳልኳችሁ የካቶሊክ ቤተክርስቲያን የማርያም ዘላለማዊ ድንግልና ዶግማቸው ነው፣ መሰረታዊ ትምህርታቸው ነው። ወደ ኦርቶዶክስ ደግሞ ስንመጣ የማርያም ዘላለማዊ ድንግልና በጽሁፍ ደረጃ ዶክትሪን ነው ባይሉ ግን ያኔ መቀበል አማኙ ያኔ መቀበል ግዴታ እንዳለበት የታመነ እውነት ነው። ወደ ኢቫንጀሊካሉ አካባቢ ደግሞ ስንመጣ የማርያም ድንግልና የሚቀበሉ አሉ። አሁንም ድንግልና ስላችሁ ዘላለማዊ ድንግልናዋን ማለት ነው የሚቀበሉ አሉ። ለምሳሌ እንደ ሉትራን ቤተክርስቲያን የማርያም ድንግልና ይታመናል፣ ዘላለማዊ ድንግል ነበረች ብሎ ያምናሉ። ዮሴፍን አግብታ ልጆች ወልዳለች የሚለውን
አይቀበሉም እነሱ ሉትራኖች እንደዚህ አይነት ትምህርት የላቸው ወይም በሀገራችን ኮንቴክስት መካነ ኢየሱስ እንደዛ አያምኑ ማርያም ዘላለማዊ ድንግል ነች ብሎ ነው የሚያምኑት እነሱ ጋር ግን ስንመጣ ይሄ ዶግማቸው አይደለም ዶክትሪናቸው አይደለም ግን እንደዛ ይታመናል እንግዲህ የቆየ ትምህርት ነው ብሎ ስለሚያምኑ በቤተክርስቲያን ታሪክ ውስጥ ብዙ አባቶች ስለ ማርያም ዘላለማዊ ድንግልና ጽፏል ብሎ ስለሚያምኑ እሱን ማክበር አለብን ብሎ ያምናሉና ከዚህ ተነሳ ማርያም ዘላለማዊ ድንግል ነበረች ወይም ነች የሚል ትምህርት አላቸው ግን ያው እንደ ዶግማ አልያዙትም ሌሎቹ ደግሞ ኢቫንጀሊካል ሰርክል ላይ ያሉት በተለይም ፔንቴኮስታሉን ደግሞ ብናይ አይ ማርያም ዘላለማዊ ድንግል አልነበረችም ጌታችን ኢየሱስ ክርስቶስን ከወለደች በኋላ ከዮሴፍ ጋር ሌሎች ልጆችን ወልዳለች እንደዛ ማድረጋዋ ደግሞ ስተትም ኃጢያትም አይደለም የሚል ትምህርትን ያስተምራሉ ማለት ነው እንግዲህ መጽሐፍ ቅዱስ ምን ያስተምረናል ከተባለ እውነት ለመናገር ሁለቱንም ሳይድ ያስተምራል ብዬ አላምንም እኔ ማርያም ኢየሱስን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳለች ይላል ብዬ መጽሐፍ ቅዱስን እንደዛ መጽሐፍ ቅዱስ ይላል ብዬ አላምንም ደግሞ በዛኛው ሳይድ ደግሞ አይ ማርያም ዮሴፍን ሳታገባ ዘላለማዊ ድንግሉና ኑራለች የሚል ሐሳብ መጽሐፍ ቅዱስ አለው ብዬ አላምንም በሁለቱም ሳይዶች የሚቀርቡ ሐሳቦች አሉ ሁለቱም ሳይዶች ፍንጭ አላቸው በዚህኛው በኩል ያሉት የኢየሱስ ክርስቶስ ወንድሞች የሚል ሐሳብ ስለሚያገኙ ይሄው እነዚህ ወንድሞች የተባሉ እህቶች የተባሉት ከማርያም የተወለዱ ናቸው የሚል ፍንጭ አላቸው በዚህኛው በኩል ደግሞ ያሉት አይ ጌታ ኢየሱስ ክርስቶስን ሳይወለደች ማርያም ዘላለማዊ ድንግል ነች ልጆች ወልዳለች የሚል ስለሌለ እሷ ዘላለማዊ ድንግል ብትሆን ነው የሚል ደግሞ ሐሳብን ያነሳሉ ስለዚህ እንደ መጽሐፍ ቅዱስ ላይ ክሊር የሆነ አሁንም ደግሜ እናገራለሁ ክሊር የሆነ በጣም በግልጽ ማርያም ልጆች ወልዳለች ከኢየሱስ በኋላ አይ ማርያም ልጆችን አልወለደችም የሚል ግልጽ የሆነ ንባብ ከመጽሐፍ ቅዱሳችን አናገኝም እንዳልኳችሁ ፍንጮችን ልናነሳ እንችላለን እነዛ ፍንጮችን ይዘን የራሳችን የሆነ ትራዲሽናችንን ጠብቀን አናሊሲስ ልንሰጥ እንችላለን ግን አሁንም በጣም ማስመር የምፈልገው ነገር መጽሐፍ ቅዱስ በግልጽ አይነግረንም ለምንድን ያልነገረን ከተባለ የመጽሐፍ ቅዱስ ትኩረቱ ስላልሆነ እሱ ነው ዋናው ፖይንት ማርያም ዮሴፍን አግብታ ልጆች ብትወልድም እሰየው መልካም ነው ጋብቻ ቅዱስ ነው ልጆችም የእግዚአብሔር ስጦታ ናቸው ስለዚህ ኃጢያት አይሆንም አይ ማርያም አልወለደችም ቢባልም ደግሞ እሱም መልካም ነው ራሷ ለእግዚአብሔር ሰልፋ ኖራለች ከተባለም እሱም መልካም ነው ስለዚህ የመጽሐፍ ቅዱስ ዋናው ትኩረቱ እሱ አይደለም መጽሐፍ ቅዱስ የሚነግረን ማርያም ስለወለደችው ስለበኩር ልጇ ነው በቃ ኢየሱስ ክርስቶስን ወልዳለች እሱ ደግሞ የዓለም መድኃኒት ነው የመጽሐፍ ቅዱሳችን ትኩረት እሱ ነው እንጂ የማርያም ዘላለማዊ ድንግልና ላይ አይደለም የመጽሐፍ ቅዱሳችን ትኩረት ስለዚህ እኛም በጣም ትኩረት ማድረግ የሚገባ እንደ ክርስቲያን ምኑ ላይ ነው የበኩር ልጇ ላይ ነው ኢየሱስ ላይ ነው የኢየሱስ ክርስቶስ የማዳኑ ስራ ላይ ነው በጣም ፎከስ አድርገን መናገርም ማስተማርም ያለብን እንጂ ወልዳለች አልወለደችም የሚለው ዝም ብሎ ክርክር ነው እኔ መንፈሳዊ ትሩፋቱም አይገባኝም አንድ ሰው ማርያም ወልዳለች ብሎ የሚያምን ሰው አይ አልወለደችም ብላችሁ ብታሳምኑት ምንድነው በህይወቱ ላይ ጠብ የሚለው ምንም የለም አይደል ምንም የለም አንድ ሰው ደግሞ ማርያም አልወለደችም የሚለውን አይ ማርያም ወልዳለች ብላችሁ ብታሳምኑት ምንድነው እሱ ጋር የሚያገኘው ነገር ምንም አያገኝም ስለዚህ ማርያም ልጆች ቢኖራትም እኛ ቀለብ አልሰፈርንም ስፈሩልኝ ማትልም ስለዚህ ከኛ ህይወት ጋራ ምንም አያገናኘው እሺ ይሄን ካልኩኝ እንደመግቢያ በዚህ ጉዳይ ላይ እንግዲህ ማርያም ዘላለማዊ ድንግልና የሚለውን አስተሳሰብ በቤተክርስቲያን ታሪክ ውስጥ እንዴት ተጀመረ የሚለውን ነገር ላሳያችሁ በተለይም ማርያም እናትና አባቷ ማን ናቸው የሚለውን ጥያቄ መጽሐፍ ቅዱሳችን አይነግረንም ለምን አሁንም የመጽሐፍ ቅዱሳችን ትኩረት ስላልሆነ ማርያም እንዴት ተወለደች የሚለውንም አይነግረንም ማርያም የነበሯትን ህይወት ምን ይመስል ነበር ጌታን ከመወለዷ በፊት ወይም ደግሞ ገብርኤል መጥቶ ማርያምን ከማብሰሩ በፊት የማርያም ህይወት ምን ይመስል ነበር የሚለውንም አይነግረንም ምክንያቱም የመጽሐፍ ቅዱሳችን ትኩረት ስላልሆነ እነዚህ ነገሮች በቤተክርስቲያን ታሪክ ውስጥ በተለይ ኦርቶዶክሳውያንና ካቶሊካውያን የማርያምን እናትና አባት እናውቃለን ያቄምና ሐና ይባላሉ የሚል ነገር ይናገራሉ መቼ እንደተወለደች እናውቃለን ከመወለድ የት እንደተወለደችም እናውቃለን በቤተ መቅደስ ነው ደግሞ ያደረገችው የሚል ትምህርት አላቸው እነዚህ ትምህርቶች ከየት ነው ያገኙት ከተባለ ወደ ቤተክርስቲያን ታሪክ ሄደን ወደ ኋላ ስናጠና የምናገኘው አንድ መጽሐፍ አለ ያ መጽሐፍ ምንድነው ስሙ የያዕቆብ ወንጌል ይባላል በሁለተኛው ክፍለ ዘመን አጋማሽ ላይ የተጻፈ መጽሐፍ ነው እንግዲህ የያዕቆብ ወንጌል በቤተክርስቲያን ታሪክ ውስጥ እንደ መጽሐፍ ቅዱስ ተደርጎ አይታይም ወይም ደግሞ በመጽሐፍ ቅዱሳችን ቀኖና ውስጥ አልገባም እኛ የምንቀበለው ማቴዎስ ማርቆስ ሉቃስ ዮሐንስን ነው
እነዚህ አራቱ ወንጌልን የጻፉልን ጸሐፊያንን ነው የምንቀበለው እንጂ የያዕቆብ ወንጌል የሚባል በካኖን ደረጃ በቀኖና ደረጃ እሱን መጽሐፍ አናቅም። የትኛውም ቤተክርስቲያንም በቀኖና ደረጃ አልተቀበለም። ግን ይሄ ያዕቆብ ወንጌል የሚባለውን መጽሐፍ ካቶሊካውያኑም ይሁኑ ኦርቶዶክሳውያን እንደ ታሪክ ማስረጃ ግን ይቀበሉታል፣ እንደ ታሪክ ማስረጃ ያጣቅሱታል። እና ይሄን ሐሳብ የማርያም እናትና አባት የተወለደች የሚለውን ሐሳብ ያገኙት ከያዕቆብ ወንጌል ነው። አይ አይደለም የሚል ሰው ካለ እንግዲህ መነጋገር እንችላለን። ምክንያቱም ከያዕቆብ ወንጌል መጽሐፍ በፊት የተጻፈ ጽሑፍ የለም። ስለ ማርያም እናትና አባት የሚናገር ከያዕቆብ ወንጌልን የሚቀድም የለም። ከዛ በኋላ ነው የተጻፉት። ከዛ በኋላ ከተጻፉ ምንጭ አድርጎ የተጠቀሙት የትኛውን ነው? ያዕቆብን ወንጌል ነው። በጣም ሲምፕል የሆነ ሎጂክ ነው። ስለዚህ የያዕቆብ ወንጌል ደግሞ ስለ ማርያም ዘላለማዊ ድንግልናም ደግሞ ይነግረናል። ምን እያለ ከተባለ እንግዲህ ጽሑፉን ተመልከቱት። እንግዲህ እዚህ ስክሪኑ ላይ እንደምታዩት የያዕቆብ ወንጌል ይላል። ይሄ ጽሑፍ ወደ አማርኛ ተተርጉሞ ነው። ወደ አማርኛ የተረጎመው ማን ነው ካላችሁኝ፣ ኦርቶዶክሳዊ ሰው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆነ ሰው ነው የተረጎመው። የእመቤታችን ቅድስት ድንግል ማርያም የልጅነት ታሪክ ተመልከቱ። የልጅነት ታሪክ ከአወላለድ እስከ መቅደስ መግባት ሙሉ ወንጌሉ ከማጥኛ ጥናታዊ ጽሑፍ ጋር ይላል፣ በገብረ ክርስቶስ ይላል። ይህን ጽሑፍ ያዘጋጀልን ማን ነው? ኦርቶዶክሳዊ ሰው ነው። ፌስቡክ ገጹ ላይ ይሄ ሰው ፌስቡክ ገጹ ላይ እንደዚህ ብሎ ጽፏል። ለኦርቶዶክሳውያን የምስራች ይላል። እንግዲህ የማርያምን ታሪክ የሚናገር ጽሑፍ አሁን በአማርኛ ተዘጋጅቶልን ቀርቧል ይልና የምስራች ብሎ ፌስቡክ ገጹ ላይ ጽፏል ማለት ነው። ስለዚህ የመጽሐፍ ምን ቢኖርበት ነው የምስራች እንዲል ያሰኘው? ይሄን ወዳጃችን ኦርቶዶክሳውያንስ ምን ቢያነቡ ነው እንደ ደስታ የቆጠሩት ብለን እስቲ የተወሰነ ሐሳቦችን የማርያምን ዘላለማዊ ድንግልናን በተመለከተ እንግዲህ በቤተክርስቲያን ታሪክ ውስጥ ወይም ደግሞ በትውፊት ውስጥ ማርያም ስትወልድ አዋላጅ እንደነበረች ይታመናል። መጽሐፍ ቅዱሳችን አይነግረንም። በካቶሊካውያኑ ትውፊት ውስጥ ማርያም ስትወልድ ምን ነበረች? አዋላጅ ነበረች። እና ከዛች አዋላጅቱ ጋር ደግሞ ማን ነበረች? ሰሎሜ የምትባልም ሴት ነበረች የሚል ትውፊቱ እንደዛ ይናገራል። መጽሐፍ ቅዱሳችን ግን እንደዚህ አይነት ሐሳብ የለውም። ታዲያ ማርያም ከወለደች በኋላ ስለ ማርያም ድንግልና በጣም አስደንጋጭ የሆነ ጽሑፍን እዚህ ያዕቆብ ወንጌል ላይ ማንበብ እንችላለን። እሺ እንግዲህ ማርያም ከወለደች በኋላ እቺ ማርያምን ያዋለደች አዋላጂቱ ከዋሻ ትወጣና ሰሎሜን ታገኛታለች። ሰሎሜን ስታገኛት እንዲህ ትላታለች። ቁጥር 20 ላይ ሰሎሜ ሆይ የምነግርሽ ድንቅ እይታ አለኝ። ድንግል ወለደች፣ ይህ ግን እንደ ተፈጥሮዋ የማይሆን ነገር ነው። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና ጣቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም አለች። አዋላጂቱም ገብታ ማርያምን እንዲህ አለቻት፣ ተገለጪ ታይ፣ ስለ አንቺ ጥቂት ያልሆነ ክርክር ተነስቷልና። ተመልከቱ እንግዲህ ማርያም ከወለደች በኋላ ድንግል መሆኗን አዋላጂቷ ስታይ ትወጣና ለሰሎሜ ትነግራታለች ድንግል ወለደች ብላ። ከዛ ሰሎሜም ትላለች ጣቴን አግብቼ ትላለች። ጣቷን የት ነው የምታስገባው? በማህፀኗ ውስጥ ነው አይደል? በዛ መንገድ ነው የምታረጋግጠው። ጣቴን አስገብቼ ካልመረመርኩ በቀር ድንግል ወለደች ብዬ አላምንም አለች። ከዛ አዋላጂቷ ወደ ማርያም ትመጣና ተገለጭ ትያታለች። ምን ማለት ነው? ልብስሽን አውልቂ ታይ፣ ስለ አንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች ይለናል። ሰሎሜም ጣቷን አገባች፣ ድምጿንም ከፍ አድርጋ እንዲህ ስትል ጮኸች፣ በደሌና አለማመኔ ወዮልኝ፣ ሕያው እግዚአብሔርን ተፈታትኛለሁና፣ እነሆም እጄ በእሳት ተበልታ ከኔ እየወደቀች ነው አለች። ወደ ጌታም ጸለየች። እነሆም የጌታ መልአክ በአጠገቧ ቆሞ እንዲህ አላት፣ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳንና ደስታ ይሆንልሻል አላት። ሰሎሜም እንደዛ አደረገች። ከዛ ወዲያውኑ ዳነች ይለናል። አያችሁ፣ ሰሎሜ የማርያምን ድንግልና ጣቷን በማስገባት ማህፀኗ ውስጥ ጣቷን በማስገባት አረጋግጣለች ይለናል። የያዕቆብ ወንጌል እንግዲህ ይህን መጽሐፍ ነው እንግዲህ የምስራች የሚሉት። ስለ ማርያም ትውፊት የሚናገር አስደናቂ መጽሐፍ ነው ብሎ በየፌስቡኩ የሚያንቆለጳጵሱት እንደዚህ አይነት መጽሐፍ ነው። አሁን ይሄ ማርያምን ማክበር ነው ወይንስ ማዋረድ ነው? መጽሐፍ ቅዱሳችን ስለዚህ ጉዳይ ይናገራሉ? አይናገርም። ለምን? ስላልተደረገ። ሰሎሜ የምትባል ሴት ጣቷን አምጥታ የማርያም ማህፀን ውስጥ አስገብታለች የሚል ትርክት መጽሐፍ ቅዱሳችን የለውም። የሚገርማችሁ የተለያዩ ጽሑፎች አሉ ስለዚህ ጉዳይ የሚያወሩ ጥንታዊ የሚባሉ በፓፒረስ ላይ የተጻፉ ጽሑፎች አሉና እነሱ በዚህ ጉዳይ ላይ የተናገሩትን አንዳንድ ነገሮች ላንብብላችሁ። በተለይም እንግሊዘኛው ሐሳብ በጣም ግልጽ ያደርገዋል። በጣም ግልጽ አድርጎ ያስቀምጥልናል። እንዴት ነው ሰሎሜ ያስገባችሁ እንዴት ነው በሚለው ጉዳይ ላይ እዚህ ጋር እንደምታዩት ምን ይለናል? ሰሎሜ inserted
her finger into her nature። አሁን ይሄ ጽሑፍ ምንድነው የሚለን? ጣቷን አስገባች። ሁለተኛው ደግሞ ከዚህ ጋር የሚመሳሰል ሲሚላር ቫሪያንት ያለው ጽሑፍ ምን ይለናል? she inserted her hand into her ይላል። እጇን አስገባች ነው የሚለው። ያኛው ጣቷን አስገባች ሲል ይሄኛው ደግሞ እጇን አስገባች ይላል። የት? የማርያም ማህፀን ውስጥ አስገባች ይለናል። ከታች እንደምታዩት ሃይመን የሚል ቃል ይጠቀማል ማለት ነው፣ ያው ድንግልናዋን ለማስረዳት። ስለዚህ እነዚህ ጥንታውያን የሚባሉ ፓፒረሶች የሚነግሩን ነገር ምንድነው? አንደኛው ሰሎሜ ጣቷን የማርያም ማህፀን ውስጥ አስገባች ይላል። ሌላኛው ደግሞ እጇን የማርያም ማህፀን ውስጥ አስገባች ይለናል። ወደ ሀገራችን ደግሞ እንምጣ። በሀገራችን ውስጥ እንግዲህ ስለ ማርያም የሚናገረው ትልቁ መጽሐፍ ተአምረ ማርያም ይባላል። ይሄ ተአምረ ማርያምም ይሄን ከያዕቆብ ወንጌል ያገኘውን ታሪክ ትንሽ ለውጦ ያቀርብልናል እንደዚህ በማለት። በዚህም ጊዜ ሁለቱም ማለትም ሰሎሜና ያቺ ሴትዮ እመቤታችን ወዳለችበት ቦታ ገቡ። ሰሎሜም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማህፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እርር ኩምትር አሉ ይላል። ማህፀኗን ምን አደረገች? ዳሰሰች ይላል። የማርያምን ማህፀን ሰሎሜ ዳሰሰችና አረጋገጠች ማርያም ድንግል መሆኗን። አያችሁ፣ አሁን አስገባች ከተባለ እንግዲህ ትንሽ ስለሚከብድ ምን አደረጉት እነዚህ ተአምረ ማርያምን የጻፉ ሰዎች? ዳሰሰች ይሉናል ማለት ነው። የማርያምን ማህፀን ዳሰሰች። በዚህ ምክንያት የሰሎሜ እጆች ምን አሉ? እርር ኩምትር አሉ፣ በእሳት እንደተቃጠሉ ሆኑ በማለት ይሄ ተአምረ ማርያም የተሰኘው ደግሞ ጽሑፍ ስለ ማርያም ይዋሻል ማለት ነው። ስለ ማርያም ይዋሻል። እንግዲህ ብዙ ጊዜ በተደጋጋሚ የምነግራችሁ ነገር አለ። የጌታችን የኢየሱስ ክርስቶስ እናት ማርያምን አይወክልም እንደዚህ አይነት ጽሑፎች። ተአምረ ማርያም በሉት፣ ያዕቆብ ወንጌል በሉት፣ ሌሎችም መጽሐፎች ድርሳነ ማርያም በሉ፣ እነዚህ መጽሐፍቶች የጌታችን የኢየሱስ ክርስቶስን እናት አያከብሩም። ምንለው ለዚህ ነው። እስቲ ኦርቶዶክሳዊ የሆንክ ጤነኛ አይምሮ ያለ ያንተ እህት ወይም ያንተ እናት ማህፀን ውስጥ ሰው እጁን እንዲያስገባ ትፈቅዳለህ? ያለ ምንም ምክንያት? እነዚህ እንግዲህ አሁን ሰሎሜ ሐኪም ብትሆን ማርያምን ለማዋለድ ቢሆን ኦኬ እንላለን። እሱም ያው ራሱን የቻለ ሊሚቴሽን ቢኖረው እሺ፣ ለሕክምና ወይ ማርያም የሆነ ነገር አጋጥሟት ምናምን ማህፀኑ አካባቢ ብትነካ ምን በታረክ እሺ ለሕክምና ነው ይባላል። ግን ለሕክምና ሳይሆን የራሷን ፍላጎት ለማሟላት ወይም የማርያምን ድንግልና ለማረጋገጥ ብላ እጇን አስገባች ነው የሚለን። ስለዚህ አንተ መቼም እህት ይኖራል ወይም እናት ዴፊኒትሊ አለ። የእናት ማህፀን ውስጥ አንድ ሴት መጥታ እጄን ላስገባ ብትል ትፈቅድላታለህ? በቃ ማስገባት ፈልጋለሁ፣ የሆነ ማረጋገጥ የምፈልገው ነገር አለኝ እና ጣቴን ላስገባባት እጄን ላስገባባት ብትል እንደው ዝም ትላታለህ? ዝም አትላትም። ባገኘው ዱላ ነው የምታባራት። እና ለእናትህ የኛል ከተጠነቀቅ፣ ለእህትህ የኛል ከተጠነቀቅ፣ ለሚስትም እንደዚህ የምትሆን ከሆነ እንዴት የኢየሱስ ክርስቶስ እናት ማህፀን ውስጥ አንድ ሰሎሜ የምትባል ሴት ጣቷን እጇን አስገባች የማርያምን ማህፀን ዳሰሰች ሲባል እንዴት ነው? ምንም አይመስልም። አያችሁ፣ ለእውነት መቆም ያስፈልጋል። ማርያምን የምታከብሩ ከሆነ መቃወም ያለባችሁ እንደዚህ አይነት ስለ ማርያም የሚናገሩ የሐሰት ትምህርቶችን ነው መቃወም ያለባችሁ። እዚህ ጋር እንደምታዩት አንድ ፒክቸር አለ። መሀል ላይ የምታዩት እንግዲህ ኢየሱስ መሆኑ ነው። ራቁቱን ነው። ሁለት ሴቶች አሉ። አንደኛዋ ሰሎሜ ነች፣ አንደኛዋ ደግሞ አዋላጂቱ ነች። የኢየሱስን ገላውን እያጠቡ ነው ይሄ ፒክቸር የሚያሳይ። ይሄ እንግዲህ ጥንታዊ የሚባል ስዕል ነው በቤተክርስቲያን ታሪክ ውስጥ። አሁን መጽሐፍ ቅዱሳችን ስለ ሰሎሜም አይነግረንም፣ ስለ አዋላጂቱም አይነግረንም። ወደ ግብጽ ሲሰደዱ ማርያምና ዮሴፍ እንደነበሩ ነው የሚነግረን። ከዛ ውጪ ሰሎሜ ነበረች የሚል ነገር አይነግረንም። እውነት የታሪክ እውነት ቢሆን ኑሮ መጽሐፍ ቅዱሳችን ፍንጭ ይነግረን ነበር እንዴ? ይሄ በጣም ትልቅ ታሪክ ነው፣ ይነግረን ነበር። ግን ያልነገረን ስላልተደረገ ነው። የሐሰት ዘገባ ነው። ማርያም የት ሄዳ ነው እነዚህ ሁለት ሴቶች ኢየሱስን የሚያጥቡት? ማርያም የት ሄዳ? ሲጀመር ማርያምም ዮሴፍም ሀብታም አልነበሩ። እንደዚህ አዋላጅ እና ሌላ ሴት በዚህ አይነት መንገድ ቀጥሮ የኢየሱስን ሰውነት የሚያሳጥቡ አይነት ደረጃ ላይ አልነበሩ። ስለዚህ ይሄ ጠቅላላ የሚያሳየው አንድ ታሪክ ስለቆየ ጥንታዊ ስለሆነ 1500 ዓመት ስላለፈው እውነት ያደርገው የቆየ ውሸት ነው የሚያደርገው።
ጥንታዊ ውሸት ነው የሚያደርገው። አሁን ብሶ የሚሸወደው በቃ እንዲህ የ1000 ዓመት መጽሐፍ ነው ይላሉ። የ1500 ዓመት መጽሐፍ ነው፣ የ1800 ዓመት መጽሐፍ ነው፣ 1000 ዓመት ያስቆጠረ ስል ነው ይላሉ። 1000 ዓመት ያስቆጠረ የሐሰት ትምህርት ነው። በቃ ነገሮች በቆዩት መጠን አይለኩም። አንድ ነገር እኮ ሊቆይ ይችላል። አዎ የቆየ ሐሰት ነው እንዴ። ሰይጣን እኮ የቆየ ነው አይደል? ሰይጣን እኮ ከኔና ከናንተ በፊት የነበረ ነው፣ ከሁላችን በፊት የነበረ ነው። ስለዚህ ሰይጣን የድሮ ስለሆነ እውነት ያደርጓል እንዴ? አያደርገው። ሐሰተኛ ነው። ያኔም ሐሰተኛ ነው፣ ዛሬም ሐሰተኛ ነው። ስለዚህ እነዚህ ጽሑፎች የቆዩም ቢሆኑ ሐሰተኛ ጽሑፎች ናቸው። እኛ የሐዋርያቱ ምስክርነት ያለበትን መጽሐፍ ቅዱስ አለን። ከሱ ውጪ ሌላ ነገሮችን አንቀበል ምንለው እንደዚህ አይነት የስተት ትምህርት ውስጥ እንዳንወድቅ ነው። ስለዚህ በጣም መጠንቀቅ ይኖርብናል። እነዚህ አይነት ጽሑፎች የጌታችንን የኢየሱስ ክርስቶስን እናት አይወክሉም። ስለዚህ እናንተ ኦርቶዶክሳውያን አብረን ሆነን እንደነዚህ ሐሳቦችን ማፍረስ ይኖርብናል ማለት ነው። የዛሬው መርሃ ግብር በዚህ ላይ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።